መተላለፊያ ካናሎች ወይም ቱቦዎች መጥበብ በጣም ሰፊ ወርድ ነውና እሱን ከማየታችን በፊት አንዳንድ ሰውነታችን ውስጥ ከሚገኙ 11 ሲስተሞች ውስጥ አንደኛው የስርዓተ ነርቭ ሲስተም ነው። እሱ ላይ የሚደርሱ ጉዳቶች ደግሞ ከነሱ ውስጥ ደግሞ አንዱ የነርቭ ቱቦዎች መጥበብ ነው። የነርቭ ቱቦ መጥበብ ደግሞ የተለያየ ቦታ ላይ ሊሆን ይችላል። ስለዚህ በዋናነት ነርቮች ሶርሳቸው የሚመጡት ከማዕከላዊ የነርቭ ሲስተም ከምንለው ከብሬን እና ስፓይናል ኮርድ በተለምዶ ለሰለሰል ከምንለው ማለት ነው። ከዛ ነው የሚመጡት። ስለዚህ ከዛ ሲወጡ የተለያየ ክፍል ይሄዳሉ። ወደ ተለያየ ሰውነታችን ክፍል መልእክት ማድረስ ከዛ ደግሞ ሰብስቦ ወደ ብሬን እና ስፓይናል ኮርድ ይዞ መመለስ ነው ስራቸው። ስለዚህ ይሄንን እክል የሚጎዳ ወይም ደግሞ ይህን ሲስተም የሚረብሽ በመሀል ላይ የሚከሰት ችግሮች ናቸው ማለት ነው። ከሰውነታችን የሚወጡ ነርቮች አንገትንና ጭንቅላትን ወደዛ መልእክት ይዘው የሚሄዱ ክራኒያል የምንላቸው አሉ። ከስፓይናል ደግሞ የሚነሱ ፔር የሆኑ ወደ 32 የሚሆኑ ወደ እጅ እግርና ወገብ ጀርባ የሚሄዱ ደግሞ ሌሎች ነርቮች አሉ ማለት ነው። ስለዚህ ጉዳቱ የሚደርሰው ይሄ ቱቦ መጥበቡ የሚደርሰው ከሶርሱ ነው፣ መሀል ላይ ከዋናው ሲወጣ ነው ወይስ የሄደ የተለያዩ ቦታዎች ላይ ሲደርሱ መተላለፊያዎች ብዙ ነው ያሉት እነሱ ላይ ነው ወይ የሚለው ይሆናል ማለት ነው። ስለዚህ እዛ አካባቢ የሚከሰት ማንኛውም አይነት እክል ስርዓት መተላለፉን የሚገድብ ኮንዳክሽኑ እንዳይፈጥን የሚያደርግ ማንኛውም አይነት ነገር ከዚህ ጋር ይያዛል ማለት ነው። መንስኤዎቹን ከማየታችን በፊት የተለያዩ ነገሮች አሉ። አሁን በምሳሌ መልኩ ብናየው የተሻለ ነው። ምክንያቱም እንደዚህ አይነት ችግሮችን የሚያመጡ ጠቅለል ያሉ ኮዞችን መናገር እንችላለን። እሱ ላይ ከመመለሳችን በፊት አሁን ለምሳሌ ወደ ሰውነታችን የሚሰራጩ ነርቮች ግሩፕ እየሆኑ ነው ከሚወጡት ማለት ነው። ወደ አንገትና የሚሄዱ ወደ እጅ የሚሄዱ ወገብና ደግሞ እግርን አድሬስ የሚያደርጉ የተለያዩ ፕሌክሰሶች አሉ። እነሱ ላይ የሚደርሰው ጉዳት ለብቻው ነው። ሲንግል ነርቭ ላይ አንድ መልእክት ይዞ የሚሄድ ነርቭ ላይ ብቻ ነው ጉዳቱ የደረሰው ወይስ ደግሞ ሙሉውን አንድ ላይ ነው የተጫለ የሚለውን ነገር መለየት ይኖርብናል ማለት ነው። ስለዚህ ለምሳሌ ያህል ብናይ በዲስክ አንገት ላይ ሊሆን ይችላል፣ ወገብ ላይ ሊሆን ይችላል፣ ስፓይናል ኮርድ ኢንጁሪ እንደዚህ አይነት ነገሮች ሲከሰቱ ላይ በዲስክ ምክንያት ጉዳት ዳይሬክት የሆነ ካር አክሲደንት ደርሶበት ሊሆን ይችላል። ቦታው ላይ የመመታት በእንደሱ አይነት ጉዳት ምክንያት ከሆነ ሶርሱ ያለው ከላይ ነው ማለት ነው። ልክ ደግሞ ወደ ታች ወርዶ መቀመጫ አካባቢ የሚገኙ ጡንቻዎች ደግሞ መጨፍለቅ በእነሱ ምክንያት አስተላለፉ አፈጣጠሩም የተለያየ አይነቱ ከሰው ሰው የሚለያይበት ሁኔታ አለ። ሲያልፍ እዛ አካባቢ ደግሞ በጡንቻዎች ምክንያት ደግሞ መቆንጠጥ እነሱ መሰብሰብ ደግሞ ኮምፕረስ ሲያደርገው ሲጫነው ደግሞ የሚመጣው ደግሞ ሂፕና መቀመጫ ላይ ያለ ፔን ይሆናል ማለት ነው። ከሱ ተነስቶ ወደ እግር መሄድ ይሆናል። ስለዚህ እሱ ላይ ደግሞ ሲሆን በጡንቻው ምክንያት ነው ማለት ነው። እዚህ ጋር ደግሞ የያዘው እጃችን አካባቢ ከአንገታችን ደግሞ ተነስቶ ወደ እጅ የሚሄዱ ነርቮች አሉ ብያለሁ። አሁን አንገት ላይ ከሆነ ኮዙ በዲስኩ ምክንያት ከሆነ ከዛ ተነስቶ ሙሉ እጅ ላይ መረበሽ ወደ ቦታው ላይ እንደሱ አይነት ነገር ይኖራል። ሶርሱ ግን ዲስኩ ካልሆነ ወይም መሀል ላይ ካልሆነና እዚህ አካባቢ የሚገኙ ጡንቻዎች አንዳንድ ስትራክቸሮች ሲበላሹ ወይም ደግሞ ለምሳሌ እዚህ ላይ ሆኖ ከዚህ በታች ያሉት እነዚህ ሶስቱ ነርቮች ሶስቱን ሚነካ መልእክት የሚወስደው ነርቭ ደግሞ ከሆነ የተጎዳ ምን እንለዋለን? ስሞች አሏቸው የተለያየ ወደ የቦታው ሲሄድ እዚህ ጋር ፔሪፎርሚ ሲንድረም እንለዋለን። እዚህ ጋር ደግሞ ካርፓል ተነር ሲንድረም እንለዋለን። ሲንግል ነርቭ ነው ማለት ነው። ሚዲያል ነርቭ ብቻውን እዚህ አካባቢ ኮምፕረስ ተደርጓል ወይም ጫና ደርሶበታል። በምን ምክንያት ነው የሚለው ፍሉድ ሰውነታችን ውስጥ
በእርግዝና ምክንያት ፍሉድ ብዙ ፈሳሾች ሲበዙ፣ እብጠቶች ሲኖሩ ወይ ደግሞ እጢዎች ሲያድጉ፣ ቲዩመሮች ነገር ማሊግናንሲ ሲኖር፣ አንዳንዴ ደግሞ ከስራ ጋር በተያያዘ ታይፕ የሚያደርጉ እጃቸውን በተደጋጋሚ የሚጠቀሙ ሰዎች በእነሱ ምክንያት ነው የመጣው ማለት ነው ወደዚህ ጋር የሚሄደው። ስለዚህ የእያንዳንዱን የነርቭ ጉዳት ኮዙ ምንድን ነው ስንል ኬዙንም ለየብቻ እየለየን ማየት ይኖርብናል ማለት ነው። ጠቅለል አድርገን ግን በአጠቃላይ እንደዚህ አይነት ጉዳቶችን የሚያመጡት ነገሮች ምንድን ናቸው? ፖስቸር ነው፣ ያቀማመጥ የሰውነታችን ሁኔታ፣ ከባድ እቃ ማንሳት ወይም ደግሞ እቃ ስናነሳ የምንጠቀመው ቴክኒክ ትክክል አለመሆን፣ ጉዳቶች ደግሞ ሲደርሱብን የመኪና አደጋ ሊሆን ይችላል፣ መውደቅ ሊሆን ይችላል፣ ቦታው ላይ መመታት ሊሆን ይችላል። ጉዳት ከደረሰብን ቦታ እዛ አካባቢ ቲዩመሮች ካሉ የሚያድጉ እጢዎች ወይም ደግሞ በፍሉድ ምክንያት ደግሞ ኮምፕሬሽን ከተፈጠረ፣ በእድሜ ምክንያት ደግሞ አካባቢው ላይ አንዳንድ መበላቶች ካሉ በእንደዚህ አይነት ምክንያቶች ይመጣል ማለት ነው። አብዛኞቹ የነርቭ ችግሮች ሲኖሩ የሚታዩ ምልክቶች ተመሳሳይ ነው የሚሆኑት። ግን ምንድነው ወደሚሄዱበት ቦታው ላይ ነው ምልክቱን የምናየው። ለምሳሌ መደንዘዝ ሊኖር ይችላል፣ እጅ ላይ ቲንግሊንግ ሊሆን ይችላል፣ ማቃጠል ሊኖር ይችላል። ወደ ቦታው የሚሄዱ መንዘር አይነት ስሜቶች ሊኖሩን ይችላሉ። ለምሳሌ ጉዳቱ ያለው አንገታችን ላይ ሆኖ ሌቭሉ ይለያያል። ከዛ ቦታ ተነስቶ የሚሄዱ ነርቮች ያሉበት ቦታ ላይ ስሜቱን ልናየው እንችላለን ማለት ነው። እዚህ ጋር የሰጠው ኤግዛምፕል ደግሞ ከሱ ጋር ደግሞ ብናየው እነዚህ 3 ጣቶችንና የቀለበት ጣት ግማሹ ላይ መደንዘዝ፣ ማቃጠል እና ደግሞ መንዘር አይነት ስሜቶችን ይሰማል። ጋ ነው የሚያያቸው፣ መች ነው የሚያያቸው፣ ምን ሲያደርግ ነው የሚባባሱት፣ እንዴት ነው የሚሆነው የሚለውን ከሐኪሙ ጋር ከሚያዩ ባለሙያ ጋር እንደሱ አይነት ነገር ካልሆነ በምስል መታየት ይኖርበታል። ስለዚህ ኤምአርአይ መነሳት ይኖርበታል። እነዚህ ምንድነው እጢዎች የምንላቸው ካንሰሮች፣ ቲዩመሮች ምናምን በእነሱ ምክንያት ደግሞ ከሆነ የመጣው እሱን ደግሞ ለማወቅ ሲቲ ስካን መነሳት ሊኖርብን ይችላል። ስፔሻሊ ጉዳቱ ከጭንቅላት ከሆነ የመጣው ማለት ነው። አስፈላጊ ሆኖ ከተገኘ ደግሞ አልትራሳውንድም ሊነሱ ይችላሉ። በተጨማሪ ደግሞ ነርቭ ኮንዳክሽን ቴስት የሚባል አለ። እሱን እናደርጋለን እኛ ሳይሆን ያው የሚያደርጉ ባለሙያዎች አሉ። እነሱ ማድረግ ይኖርባቸዋል። ለምንድን ነው ከየት እስከየት ያለው ነርቭ
ከዛ ደግሞ መጠኑ በምን ያህል ተጎድቷል የሚለውን ማወቅ እንችላለን። ሙሉ ለሙሉ ነው በከፊል ነው የሚለውን ሪፖርት ያደርጋል። ከዛ በኋላ ወደ ሕክምና ይሄዳል ማለት ነው። አዎ የእንደዚህ አይነት ጉዳቶች ሕክምና የተለያየ ነው የሚሆነው። ለምሳሌ ቅድም ያልናቸው ኮምፕሬሽኖች የሚመጡት ከስፓይን ከሆነ ኮምፕሬሽን አለ ማለት ነው። ስለዚህ ኢሪቴት የሚያደርገውን ነገር መጀመሪያ ማቆም አለብን። ያንን ምልክት ያመጣው እዛ አካባቢ ላይ አይደለም ችግሩ፣ ሶርሱ ሌላ ነው ማለት ነው። ስለዚህ ጫናውን ያመጣውን ነገር መጀመሪያ ማንሳት ይኖርብናል። ስለዚህ ሞር ቴራፒው የሚሆነው ዲኮምፕሬሽን ነው። ያ ማለት አይዲዲ ቴራፒ መጠቀም ሊኖርበታል ማለት ነው። ከዛ በኋላ ነው አብሮ ፊዚካል ቴራፒ ውስጥ አይዲዲ ቴራፒ አለ፣ እሱን ማድረግ ይኖርብናል። እነዚህ ደግሞ ፐሪፈራል የምንላቸው የወጡ ነርቮች እንደዚህ አይነት ቦታ ላይ ደግሞ የሚገኙ ከሆኑ ደግሞ ለእነሱ ደግሞ ፊዚካል ቴራፒ የራሱ የሆነ ትሪትመንት አለው። እንደየኬዙ እንደሱን አይነት ትሪትመንቶች እንሰጣለን ማለት ነው። ብዙ ጊዜ ተመሳሳይ አይደለም፣ ኬዞቹ ይለያያሉና መጀመሪያ ሐኪም ማማከር የተሻለ ነው። ግን እንዳይባባሱ ማድረግ ይቻላል። ወዲያውኑ የምንሰራውን እንቅስቃሴ ማቆም ይኖርብናል። ስፖርት እየሰራን ከሆነ እቃ እያነሳን ከሆነ በሰዓቱ የተሰማን ወዲያውኑ ያንን ነገር ማቆምና እረፍት ማድረግ ይኖርብናል። እረፍት ካደረግን በኋላ ደግሞ ህመሙ እየቀጠለ የሚመጣ ከሆነ ነው ተነስተን የምናደርገውና ቀድመን መድኃኒቶችን መውሰድ እዛው ደግሞ ትሪት ለማድረግ መሞከር ዲስክ ነው እንትን ነው ብሎ ዲሳይድ ከማድረጋችን በፊት ባለሙያ ማየት ይኖርብናል። ለተወሰኑ ቀኖች ሪሊፍ ልናገኝ እንችላለን፣ ግን በዛው ላይ ቀጥል ይችላል። ያው መደበቅ ሊሆን ይችላል የወሰድናቸው መድኃኒቶች የሚያደርጉት። ስለዚህ ሐኪም ማማከር የተሻለ። አጠቃላይ እንደዚህ አይነት ችግሮችን መከላከል እንችላለን። እንዴት ነው? መጀመሪያ ላይፍ ስታይላችንን ማስተካከል አለብን። በአግባቡ ኤክሰርሳይሶችን መስራት ይኖርብናል። አመጋገባችንን ማስተካከል ይኖርብናል። ሰውነታችን ውስጥ በቂ የሆነ የቫይታሚን ዲ፣ ካልሲየም መጠኖች እንዳሉ ቼክ ማድረግ አለብን። አላስፈላጊ የሆነ የሰውነት ክብደት ነው ኮዞቹ እንደውም በብዛት። ስለዚህ ክብደት መቀነስ ይኖርብናል። እሱም ማድረግ አለብን ማለት ነው። ሌላ ስንቀመጥ፣ ስንተኛ፣ እቃዎችን ስናነሳ፣ ቦርሳዎችን፣ የተለያዩ ነገሮችን ስንይዝ የምንጠቀማቸውን ቴክኒኮች ማስተካከል ይኖርብናል ማለት ነው። ላይፍ ስታይላችንን የምናጨስ ከሆነ ማቆም፣ እንደዚህ አይነት ነገሮችን እያስተካከልን ከመጠን አብዛኛውን ፐርሰንት መቀነስ እንችላለን። አንድ ጆሮ ጤናማ ነው የሚባለው ሁለት ነገሮችን ሲያሟላ ነው። የጆሮ አንደኛ መስማትን በሚመለከት፣ ሁለተኛ ደግሞ ሚዛንን መጠበቅ። የጆሮ በስራዎች ተግባራቶች እነዚህ ሁለቱ ስለሆኑ እነሱም ሁለቱን የሚያከናውን ነው። መስማት በምንልበት ጊዜ አንድ ጆሮ ንግግር ሰውን ንግግር በ12 ሜትር ርቀት በደንብ ማዳመጥ መቻል አለበት። ይህን በደንብ ይሰማል ማለታችን ነው። ሁለተኛ ደግሞ የእኛን ትክክል ያልሆነ ተበላሸ ሊሆን ይችላል ከቅርጻቸው ሌላ ከእሱ ጋር ተያያዥነት ባለው መንገድ የተግባራቸው
ጥንቃቄ ማድረግ እንዳለበት ማወቅ ነው። ጆሮ ላይ እንግዲህ ጉዳት የሚያደርሰው ቅድም እንደገለጽኩት አንደኛ ድምፅ ነው። በድምፅ ሳቢያ ለምሳሌ በዓለማችን ላይ አሁን በተገኘ ጥናት 1.1 ቢሊዮን ሕዝብ ለድምፅ አደጋ የተጋለጠ ነው። በድምፅ አደጋ እና ለድምፅ አደጋ መጋለጥ ማለት ደግሞ ቀላል ነገር አይደለም። በድምፅ ምክንያት የሚመጣ የመስማት መቀነስ ወይም ጭራሽ ማቆም በመድኃኒት ሊድን አይችልም። በመድኃኒት ሊድን ስለማይችል ከድምፅ ጋር የተያያዘ ጉዳት አንደኛው ነው። ሁለተኛው በኢንፌክሽን ጋር የተያያዘ ነው። ከኢንፌክሽን ጋር የተያያዘ ጆሮአችን በደንብ ካልጠበቅን በተለይ ለምሳሌ ውሃ የቆሸሸ ውሃ ጆሮአችን ውስጥ ቢገባ ከሆነ በዋና ለምሳሌ ከዋና ጋር ስዊመርስ ዲዚዝ ወይም ደግሞ የዋናተኞች በሽታ የሚባለው ጆሮአችን ውስጥ ባክቴሪያ ይገባና የጆሮአችንን የውጭኛው ክፍል ያመረቅዘዋል፣ ኢንፌክሽን ይፈጥራል ማለት ነው። እና ስለዚህ እሱ ነው አንደኛው። ሁለተኛው ጉዳት ሊደርስ ሌላው ትራውማ ነው። ትራውማ ማለት አደጋ የመቁሰል ወይም እንትን አደጋ በተለያዩ ምክንያቶች ለምሳሌ በጥፊ መመታት ቀላል ሊመስለን ይችላል። በሚፈጥረው ግፊት ጆሮአችን ውስጥ በሚፈጥረው ግፊት ታምቡራችን ሊቀደድ ይችላል። ታምቡራችን ደግሞ በጣም ወሳኝ የሆነ ለጆሮአችን ለመስማት ከሚያስፈልጉት ነገሮች አንደኛው ስለሆነ የእሱ መቀደድ የመስማትን ችግር ሊያስከትል ይችላል ማለት ነው። ትራውማ ነው። ሌላው ቅድም ኢንፌክሽን ብያለሁ። እንግዲህ ሌላው ደግሞ መድኃኒት አወሳሰድ ጆሮ ሊጎዱ ከሚችሉት እንትኖች አንደኛው ነው። መድኃኒት በምንወስድበት ጊዜ የተለያዩ መድኃኒቶች የጆሮን ነርቮች ሊያጠቁ ይችላሉ። ጆሮ ነርቮች ደግሞ ከተጠቁ አይድኑም፣ አይመለሱም ብለናል። በነገራችን ላይ ጆሮአችን ስንፈጠር ጀምሮ ያሉ ነርቮች ናቸው እስከ መጨረሻ ሕይወታችን የሚቀጥሉት እንጂ በየጊዜው የሚታደሱ አይደሉም። ስለዚህ ቀነሱ ማለት እነሱ ሞቱ፣ ግማሹ ሞተ ማለት ግማሽ ደረጃ ቀንሰናል፣ መስማት አንችልም ማለት ነው። ስለዚህ መንከባከብ አለብን ማለት ነው። አሁን የድምፅ ጉዳትን በሚመለከት እነማን ናቸው የሚለው የድምፅ ጉዳት እንግዲህ አንደኛው ትልቁ እንትን ከሙዚቃ እንትን ጋር የተገናኘ ነው። የሙዚቃ ኢንስትሩመንት በአሁኑ ሰዓት በጣም የተሻሻሉ እየረቀቁ የድምፅ ማግኒቲዩድ ጥልቀታቸው በጣም እየሰፋ በመጣበት ጊዜ ልጆች በተለይ ወጣቶች እና ጎልማሶች ኢርበግ የሚባል ነገር አለ። ኢርበግ የሚባለው ልክ እንደ ኢርፎን አይነት ሆኖ ረዘም ያለ ወደ ውስጥ የሚገባ እሱ ለታምቡሩ ለጆሮአችን ታምቡር የቀረበ ስለሆነ በዛ ሳቢያ የሚመጣው ድምፅ እሱ ሳቢያ የሚመጣው ድምፅ ኮንስታንትሊ ሲመጣ በማቋረጥ ሁኔታ በሚመጣበት ጊዜ ነርቮቹን እያዳከማቸው ይመጣል እና ለዚህ አንድ እንትን አለ። ለምሳሌ አንድ ፕሪንሲፕል 60-60 የሚባል ፕሪንሲፕል አለ። ጆሮ በኢርፎን ወይም ኢርባግ ወይም ደግሞ እንትን ሄድፎን የሚባሉ እነሱ በምናዳምጥበት ጊዜ መጠቀም ያለብን 60% ላውድነስ ድምፁን ከፍ አድርገን ለ60 ደቂቃ እዛ ስንት መኖር አለበት፣ እረፍት ማድረግ አለብን ማለት ነው። ለ60 ደቂቃ 60% ከፍ አድርገን ነው ማለት ነው ድምፁ። እዛ እረፍት ስናደርግ ኢንተርቫሉ ለ5 ደቂቃ እንደዚህ። ሌላው ደግሞ ድምፅ አሁን ይሄ ሙዚቃ ነው። ከሙዚቃ ሌላ ደግሞ በኢንዱስትሪ የሚሰሩ ድሪለሮች አሉ፣ ለምሳሌ ማሽን አለ። እነዚህ ሁሉ ምንድነው በሚሰሩበት ጊዜ ለድምፅ ሲጋለጡ ብዙም ልብ ላይሉት ይችላሉ። ቀስ እያለ የሄደ ነርቮችን የሚጎዱ ነገሮች ነው እና ለዚህ ኢርፕላግ የሚባል ወይንም ደግሞ የጆሮ ላይ የሚሰካ አለ እንደሚሸጥ እንትኑ እሱን መጠቀም አለባቸው። መስሪያ ቤቶችም ይህንን የሚያሰሩት ለሰራተኞቻቸው ሴፍቲ ለመጠበቅ እንደዚህ አይነት ነገር መጠቀም አለባቸው እና ለምሳሌ በድምፅ በተለያየ ድምፅ ለረጅም ጊዜ እንትን
ጆሮውን ያስጠቃ ሰው ጆሮ የተጋለጠበት ሰው ቢያንስ 12 ሰዓት ጸጥታ ውስጥ ማለፍ አለበት እና ያንን ነገር ሪካቨር እስኪያደርግ ድረስ ተመልሶ ነርቮቹ እስኪነቃቁ ድረስ መጠበቅ አለበት። በዛው ከቀጠለ ግን ፐርማነንት የሆነ ዳሜጅ ማለት የማይድን የጆሮ መደንቆር ይከሰታል ማለት ነው። ከዚህ ላይ ሌላ ደግሞ ከድምፅ ጋር ተያይዞ አሁን ኢንዱስትሪ ብለናል፣ ማሽን ብለናል፣ ተኩስ፣ ፍንዳታ እነዚህን የመሳሰሉት ነገሮችም እንዲሁ ለጆሮ ከፍተኛ ጠንቆች ይሆናሉ። የመኪና ክላስ እንግዲህ ኢንቫይሮንመንታል ኖይስ የምንላቸው እነሱም አሁን አንዳንድ ነገሮች እንትን ለማለት በገጠር የሚኖሩ ሰዎች እና ከተማ ውስጥ የሚኖሩ ሰዎች እኩል የመስማት ችሎታ የላቸውም። በገጠር የሚኖሩ ሰዎች ጋራ ይነጋገራሉ፣ ወሬ ያወራሉ፣ ይሰማማሉ። ከተማ ውስጥ ያሉ ሰዎች ግን በልኬት እንኳን ሲታይ ብዙ ጊዜ የመስማት እንትናቸው ዝቅ ያለ ነው እና ይሄ ኢንቫይሮንመንታል የሆኑ ነገሮች ቅድም ከጠቀስኳቸው ክራውድ ውስጥ እንደዚህ አይነት የህፃናት ድምፅ ራሱ በጣም ከፍተኛ እንትን አለው። ህፃናት መዋለ ህፃናት ውስጥ የሚሰሩ ሰራተኞች ምናምን ሃይ ፒች ሳውንድ ስለሆነ ፔኔትሬት አድርጎ ጫጫታ ምናምን የመሳሰሉ ነገሮች ሰርግና ምናምን አይነት ቦታ ላይ የሚገጠሙ ድምፅ ማጉሊያዎች ትልልቅ ናቸው። በፕሮፖርሽኑ እንትን የሚሉ አይነቶች አይደሉም። ስለዚህ እነሱ አሁን ሰርገኞቹ አንደኛ ደስታ አለ፣ ዘፈን አለ ሳይታወቃቸው ጆሮአቸውን እየጎዱ ይመጣሉ ማለት ነው። ሌላው ደግሞ ጆሮን በምናጸዳበት ጊዜ እነዚህ አፕሊኬተር የሚባሉት የሚሸጡት በየፋርማሲ በየሱቁ የሚሸጡ እንትኖች አሉ፣ ጆሮ ማጽጃ እየተባሉ እነሱ መጠቀም የለብን። ብንጠቀምም መጠቀም ያለብን የጆሮአችን የውጭውን ክፍል ነው። የውጭው ወደ ቀዳዳ መግባት በፍጹም የለብን። እሱን ለባለሙያዎች መተው ነው የሚሻለው። ምክንያቱም ጆሮ በተፈጥሮ ውይይቱ አጭር ስለሆነ ሰፊ ቢሆን ኖሮ በተፈጥሮ ራሱን ያጸዳል። ኖርማሊ ጤናማ ጆሮ ቅድም ከጠቀስኩት ውስጥ እንደውም የዘረጋው ራሱን በራሱ የሚያጸዳ ነው ጆሮ፣ ጤናማ ጆሮ እና የኩክ የሚባል ነገር አኪሙሌት ይሆናል ጆሮአችን ውስጥ አኪሙሌት ይጠራቀማል። በሚጠራቀምበት ጊዜ እርግጥ ብዙ ነገሮች የማሳከክ የድምፅ የመስማት ችሎታ መቀነስ፣ ለሌላ እንትን ማጋለጥ፣ እነዚህ ሁሉ ነገሮች ይመጣሉ። እነዚህ ሁሉ ከአንዳንድ ችግሮች ሳቢያ ነው የሚጠራቀመው እንጂ በተፈጥሮ ኩክ መጠራቀም የለበትም። ጆሮ ውስጥ ኩክ ይመረታል። ኩክ የሚመረተው ለምንድን ነው? ጠቃሚ ነገር ስለሆነ ነው። ራሱ ኩክ የጆሮ ኩክ ምንድን ነው? አንደኛ ከተለያዩ ህዋሳቶች ጎጂ ህዋሳቶች ጆሮአችንን ይጠብቅልናል። የጆሮአችንን ሚዲያ ማለት አሲዲቲ ውስጥ ያለውን ሚዲያ ይጠብቅልናል። እንደገና ደግሞ በተጨማሪ ድርቀቱን ይቆጣጠርልናል። የተለያዩ መድኃኒቶች ጆሮን ሊጎዱ ስለሚችሉ ቢቻል የጆሮ ችግር ያለበት ሰው ሐኪም እያማከረ ችግሩንም ለሐኪሙ እየነገረ የሚሰጠው መድኃኒት ቢመረጥ ጥሩ ነው። ጤናማ የሆነ ጆሮ እንግዲህ አንደኛ ቅድም እንዳልነው የምንጠቀምባቸው ሪክሬሽናል የሆኑ ነገሮች ጆሮ የማይጎዱ መሆን እንዳለባቸው ቅድም ያልነው ለምሳሌ ኢርፎን፣ ኢርበግ የሚባሉ ነገሮች ሁሉ በመጠናቸው ብንጠቀምባቸው በጥሩ ሁኔታ ብንጠቀም ማለት ቅድም እንዳልነው 60% 60 ደቂቃ ከዛ እረፍት ማድረግ። ሁለተኛ ጆሮአችንን ለማጽዳት እኛ ሳንሆን መጠቀሚያ የውጭውን ጆሮ በስተቀር የውስጡን ጆሮ አለመንካት። ሶስተኛ ውሃ ምናምን ቢገባብንም ቀስ ብለን ለማውጣት መሞከር፣ በተቻለ መጠን ውሃ እንዳይገባ መቆጣጠር ጆሮአችን ውስጥ። ሌላው ምንድነው? ኤክሰርሳይዝ ጥሩ ነው። ለምሳሌ ወክ ማድረግ፣ ሩጫም፣ እነዚህ የመሳሰሉ ነገሮች እንደዚህ አይነት ልምድ ማድረግ ምንድነው የደም ዝውውራችን ስለሚጨምረው ጆሮም ራሱ የደም ዝውውር ውስጥ ኢንቮልቭ ስለሚያደርግ ማለት ስለሚያገኝ ሴሎቹን በደንብ ይጠብቃቸዋል።
እነዚህ የጆሮ ሴሎች የሚባሉት በደንብ መጠበቅ ያለባቸው ህዋሳት ናቸው። እና የሚሰጡ መድኃኒቶችን በትክክል መጠቀም፣ ሐኪም የሚሰጠውን ምክርም በደንብ መስማት። በተለይ ከኢንፌክሽን ጋር በተያያዘ ሁኔታ አንዳንድ ጉንፋን አፍንጫ ውስጥ ያሉ በሽታዎች ሳይነሳይተስ፣ ሪናይተስ የሚባሉት ቶንሲላይተስ የሚባሉት ጉሮሮና አፍንጫ ውስጥ ያሉ በሽታዎች ናቸው። እነዚህ ሁሉ በሽታዎች ጆሮን ከጉሮሮ ወይም ከጉሮሮ የአፍንጫ መግቢያ የአፍንጫ ጀርባ ያለው ክፍል ጋር የሚያገናኝ ቱቦ አለ። ያ ቱቦ ጉሮሮ ላይ ያሉ ኢንፌክሽኖች፣ ጀርሞች በዛ በኩል በቱቦ በኩል አልፈው ጆሮ ውስጥ ገብተው የጆሮ ኢንፌክሽን እንዲፈጥሩ የሚያደርጉ ናቸው። ከዛ በኋላ ከተፈጠረ በኋላ የጆሮ ታምቡርን እስከ መብሳት ይደርሳሉ። ኢንፌክሽን ከተፈጠረ ጆሮ መካከለኛ ጆሮ የሚባለው ውስጥ ማለት ነው። እዛ መግል ይፈጠራል ማለት ነው። መግል ካለ ተቀዷል ታምቡር ማለት ነው። ስለዚህ እንደዚህ አይነቶቹ ነገሮች ከመከሰታቸው በፊት አንደኛ የጉንፋን በሽታ፣ የተለያዩ በሽታዎች ካሉ ቶሎ መታከም ያስፈልጋል ማለት ነው። ከታከመ ወደዚህኛው ኮምፕሊኬሽን አይገባም ማለት ነው።